ላቤል እኛውን ዛሬ የሆነ ነገር ልንል ሌላ ነገር ምናምን አይደለም ልንፈጥር የመጣ ነው። ታውቃለህ አንተ ማርታ ላይ እንደዚህ ፈጥነ የተቀየርክበት አብርሃምም ደግሞ ሄርሜላ ላይ ባልታወቀ ምክንያት እንደዚህ የተቀያየረበት የተለዋወጠበት ምክንያት ታውቃለህ። ገብቷል። ከሀገር መሸሽ እስከሚፈልግ ድረስ መውጣት እስከሚፈልግ ድረስ እኛ የማናውቀው ሚስጥር እንዳለ ነው እየተሰማን ያለው። ገብቷል። መሀል ላይ እኛኮ ቪዲዮ እንኳን መስራት አልቻልንም። ገብቷል። በማንም ሰው ፊት መቆም አልቻልንም። ያንን ሚስጥር እንድትነግረን ነው። ምን መሀል ላይ እንደተፈጠረ መሀል ላይ ምን እንዳለ እንድትነግረን ነው ዛሬ ጠራን። ይሄን ጉዳይ ብዙ ነገራቶች እየተበላሹና በእንደዚህ አይነት ሁኔታ እየሄዱ ምን እያሰብክ ነው? ቢያንስ አንተ በብዙ መንገድ ከማንም ሰው ትሻል ነበር። ይሄ ነገር ለአንተ አሁን ትክክለኛ መስመር ነው ያለህበት? ትክክለኛ ውሳኔ ነው ወይ? ሄርሚንም እንደዚህ ስትሆን እያየሃት ትክክለኛ ውሳኔ ነው ወይ? አንተ እያረክ ያለኸው ያኔ በብዙ መንገድ አብረሃት እንደነበርክ እናውቃለን። ስታስተዋውቃችን ብዙ ዋጋ እንደከፈልክ እናውቃለን። ከዛም ቤተሰብ ብዙ እንደተባልክ እናውቃለን። ግን አሁን ላይ ለምንድን ነው እንደዚህ ፊትህ ልታዞርባት የቻልከው? ለምንድን ነው የሄርሜላ ነገር አንቀራ ልታፋ የቻልከው? ግራ ነው ይገባን። በዛው የማርታን ነገርም እንድታወራ ለምን ፈልጋለን? እነዚህ ልጆች እየተቀጡ ነው በጣም በማይሆን ነገር። ባንዴ ቅጣት በጣም ነው የሚከብደው። አቤላ ምን አስባችሁ ነው? በዚህ ናል ልክ አብርሃምንም እያየኸው ነው። ይሄን ያህል እንደዚህ የሚሆንበት ምክንያት ምንድነው? ካንተ ሊወጣ እንደማይችል እናውቃለን። በብዙ መንገድ አብረው እንዳለ እናውቃለን። አቤል እኛ ግራ ገብቶን ነው። ቢያንስ እቺ ልጅ ሰው የላትም አጠገቧ ላይ ሰው እንኳን ቢባል ያን ያህል በቃ ራሷን መቋቋም ማትችላቸው ነገራቶች ብዙ ነገራቶች አሉ። ለሱ ብላ ብዙ ነገራትን ዋጋ ከፍላለች። ይሄ ነገር አንተ ከምን አይታችሁት ነው እንደዚህ አይነት ውሳኔ? እኔ ብቻ ግራ ስለገባኝ ነው። ገብቷል አይደል? ያው ከማን ጋር እናወራለን? አሁን ላይ ከማን የምንኖረው ወሬ? ሰላም ውድ ፋሚሊዎቻችን እንደምን አላችሁ? እግዚአብሔር ይመስገን እኛ ደህና ነን አለን። እንግዲህ ዛሬ የመጣ ነው ትንሽ አንዳንድ ነገር ልንላችሁ ነው። እንግዲህ ትናንትናም አግኝተናቸዋል፣ ከማክስ ጋር ተገኝተናል። ዛሬም ደግሞ በአዲስ ነገር የሆነ ነገር ልንላችሁ ነው የመጣ ነው። እየተፈጠረ ያለውን ጉዳይ ታውቃላችሁ። አብርሃም ቶታሊ ትናንትናም የሰራውን የለቀቀውን ቪዲዮ አይታችኋል ብለን እናስባለን። ከምናስበው በላይ እንደምናስበው ሳይሆን ከምናስበው በላይ ልክ ባህሪውን እንደ እስስት እየቀያየረ ያለበት ጊዜ ላይ ነው አሁን ላይ ያለ ነው። ምን እንደተፈጠረ አናቅም። በእርግጥ መሀል ላይ ምን ሀፐን እንዳደረገ አናቅም። ለዛም ነው ዛሬ እኔና አሚሩ አውርተንበት አቤልን ልናገኘው የመጣ ነው፣ በእናንተ ፊት ማለት ነው። አቤል ምን ይለናል፣ ምንስ እየተፈጠረ ነው ምናምን ብለን ለአቤል እንጠይቀዋለን። አማክስ ምትላችሁ ያው ማለት እንፈልገው አቤልና አብርሃም ያው አንድ እንደሆነ ማንም ይታወቃል። ስለዚህ የሆነች ነገር ባይኖር በዚህ ነሐል ልክ ብዙ እርምጃ መጓዝ አይችሉም ነበር። አቤልም ታውቃላችሁ ብዙ ነገራቱን እየተቀያየረ ነው። በፊት ሄርሜላን ያኔ ሲያመጣት የነበረ ልጅ አይነት ልጅ አይደለም። ዛሬ ላይ አዲስ ህይወት ሲጀምር እሱም በብዙ መንገድ ተቀይሮ ሌላ ታሪክ ውስጥ እየገባ ነው። እኛ ደግሞ ይህን ነገር ማወቅ እንፈልጋለን በብዙ መንገድ ማለት ነው። ሁሌም አንዳንዴ የሆነ ይደብራል። በቃ ሁሌ የሚደረገው ነገር አንድ አይነት ነገር ሲሆን ያስጠላል። እኛ ራሱ መቆም ነው ይደብረን። አሁን ላይ አቤል እያያችሁት ነው። ያኔ ሄርሜላን ይዟት ሲመጣ ብዙ ነገራቶችን አሳምኖ ያው እንደ ጓደኛ ማስተዋወቁ ብዙ ታሪኮችን አውቆ አስረድቶ ነው ያመጣት። ዛሬ ላይ እንዴት ስትሆን ከጎኗ አለመሆኑ ከጎኗ ብዙ ነገራትን አለመፍጠሩ ግር ቢያሰኘንም ያው የሆነ ነገር ባይኖር ኖሮ አቤል በዚህ ነሐል ልክ ሊጨክንባት አይችልም። ምክንያቱም በጣም የሚወዳት የሚሳሳላት እህቱ ስለሆነች ማለት ነው። ያው አንዳንዴ ከሆነ ሰው ጋር ስትታረቅ የሆነ ሰውን መተው እንደሌለበት እናምናለን። ያ የፈጣሪ ስራ ነው። ያው እርቅ ነው። ሌላ ነገር ጓደኝነትና ደግሞ እህትነት ይለያያል። በዛ ላይ ደግሞ አቤል በብዙ መንገድ የአብርሃም ወዳጅ ነው፣ ሚስጥረኛ ነው። ምን ሊያስብ እንደቻለ በዚህ ነሐል ልክ ምን ያህል ፍጥነቱን እኔ በእርግጠኝነት የምትመጣውም ሴት አሁን ላይ የነዛን የሩታና የሄርሜላን እጣ ፋንታ እንደሚደርሳት አልጠራጠርም። ምክንያቱም በቃ ከዚህ ሌላ ምንም ምለው ነገር የለም። በጣም እየደበረን ተናደንም ስለሆነ ያው አቤልም ዛሬ ጠርተነዋል። የጠራንበት ምክንያትም በቃ ሁሉንም ነገር ግልጽ አድርጎ እንዲነግረን ነው የምንፈልገው። ሄርሜላም እንድትጎዳ አንፈልግም። ከዚህ በላይ የራሷን ህይወት እንድትጀምር እንፈልጋለን። ምክንያቱም አብርሃም ነገ ሴት ወይም ዛሬ ሴት ይዞ ሊመጣ ይችላል፣ በራሱ ምክንያት ማለት ነው። ያው ይዤ እመጣለሁ እያላቸው ስለሆነ የራሴን አዲስ ህይወት ይጀምራለሁም ስላለ ማን ብቻ ግራ ስለገባኝ እኔ ምን ማለት እንዳለብኝ አላውቅም። ማርያምን በጣም ነው እየደበረኝ ያለው። እኔ እንደዚህ አትታደሉ የተባሉ ያህል የሆነ የተረገሙ ያህል ነው የተሰማኝ። አቤልም ባንዴ ፊቱን አዞረባት በማርታ ላይ።
አብርሃምም እንደዚህ በአንድ ጊዜው ተቀየረባት። ምንም በፍጥነት ነው፣ በብርሃን ፍጥነት ነው የተቀየሩት ሁለቱም ማለት ነው። እና እኔ ይመስለኛል አቤልና አብርሃም የሆነ የሚያውቁት ነገር አለ መሀል ላይ ሁለቱም የሚግባቡበት የሆነ ነገር አላቸው እንጂ በአንድ ጊዜ ሁለቱም ቶታሊ ሁለቱም ላይ ሊቀየሩ አይችሉም። ገብቷል? አብርሃም ሄርሜላን እንደዛ ሲሆንላት የነበረ ሰውዬ በአንድ ጊዜ እንደዚህ ተነስቶ አይቀየርም። አቤልም እንደዚህ ማርታ ላይ በአንድ ጊዜ ሊቀየር አይችልም። ገብቷል? እኔ ደግሞ ግራ የሚገባኝ እኔ አብርሃም ጨዋታ ነው ያዙ። አሁን ሌላ ህይወት ጀምራለሁ፣ አዲስ ህይወት። መጀመሪያ የነበርክበት ህይወት እቃቃ ነው ከሄርሜላ ጋር እያሳለፍክ የነበረው ጨዋታ ነው የቀልድ ጨዋታ ነው። የቃቃ ባልና ሚስት እንደሚባለው እንደዛ አይነት ጨዋታ ነው ያስከው ነው። እኔ ቢያንስ አንተ እህት አለህ እኮ አይደለ እንዴ? እህት አለህ። አንተም እህት እንዳለ አንተ እንደዚህ ጅል እያደረካት እንዳለ ሄርሜላን አንተም እህትህን የሆነ ሰው ጅል ያደርጋታል። ገብቷል? እያሞኛት እየተጠቀምክባት እንዳለ ሁሉ ይጠቀምባታል የሆነ ሰው። ምን ልል ፈልጌ ነው፣ ሁላችንም በሰፈር ነው ልክ ነው የሚሰፈርልን። አንተ ዛሬ ላይ እንደዚህ አድርገህ ነገ ላይ ለሆነ ሰው ጥብቅና ልትቆም አትችልም። ገብቷል? ለምትወዳት ሴት ልጅም ይኖራል እኮ ፋይናሊ ነገ ላይ ልጅም ሴትም ልጅ ትወልዳለህ። ግን ሴት ልጅ ላይ እንደዚህ አይነት ጨዋታ ባትጫወት መልካም ነው። አቤልም እያየ ነው ኦሬዲ መጥቷል። ግራ ገባን። ምክንያቱም ብቻ እኔም ማወቅ እንፈልገው ምክንያት ነው። ምክንያት አውቀን ልጅቷ ተረጋግታ የራሷን ህይወት እንድትኖር እንፈልጋለን። በመጣ አቤል እንዴት ነሽ? አማይ ደህና ነን አለን። ዛሬ የጠራን እንግዲህ አቻኩለን የጠራን ከነጋም ይደውልልህ ትናንትና በተፈጠረው ጉዳይ እንደነገ ልናወራ ፈልገን ነበር። ትናንት በተፈጠረው ብቻ ሳይሆን አቤላ አሁን ላይ እየተደረገ ያለው ነገር ደስ አይልም። ከባለፈው በቃ ሶሊም ከመጣች ጀምሮ ማርቲም ከሚደረገው ጀምሮ ብዙ ነገራቶች እየተበላሹና በእንደዚህ አይነት ሁኔታ እየሄዱ ምን እያሰብክ ነው? ቢያንስ አንተ በብዙ መንገድ ከማንም ሰው ትሻል ነበር። ይሄ ነገር ለአንተ አሁን ትክክለኛ መስመር ነው ያለህበት? ትክክለኛ ውሳኔ ነው ወይ? ሄርሚንም እንደዚህ ስትሆን እያየሃት ትክክለኛ ውሳኔ ነው ወይ? አንተ እያረክ ያለኸው ያኔ በብዙ መንገድ አብረሃት እንደነበርክ እናውቃለን። ስታስተዋውቃችን ብዙ ዋጋ እንደከፈልክ እናውቃለን። ከዛም ቤተሰብ ብዙ እንደተባልክ እናውቃለን። ግን አሁን ላይ ለምንድን ነው እንደዚህ ፊትህን ልታዞርባት የቻልከው? ለምንድን ነው የሄርሜላ ነገር አንቀራ ልታፋ የቻልከው? ግራ ነው የገባን። በዛው የማርታን ነገርም እንድታወራለን እንፈልጋለን። እነዚህ ልጆች እየተቀጡ ነው በጣም በማይሆን ነገር። ባንዴ ቅጣት በጣም ነው የሚከብደው። አቤላ ምን አስባችሁ ነው በዚህ ናል? ልክ አብርሃምንም እያየኸው ነው። ይሄን ናል እንደዚህ የሚሆንበት ምክንያት ምንድነው? ካንተ ሊወጣ እንደማይችል እናውቃለን። በብዙ መንገድ አብረኸው እንዳለ እናውቃለን። አቤል እኛ ግራ ገብቶን ነው። ቢያንስ እቺ ልጅ ሰው የላትም አጠገቧ ላይ። ሰው እንኳን ቢባል ያን ናል በቃ ራሷን መቋቋም ማትችላቸው ነገራቶች ብዙ ነገራቶች አሉ። ለሱ ብላ ብዙ ነገራትን ዋጋ ከፍላለች። ይሄ ነገር አንተ ከምን አይታችሁት ነው እንደዚህ አይነት ውሳኔ? እኔ ብቻ ግራ ስለገባኝ ነው። ገብቷል አይደል? ያው ከማን ጋር እናወራለን? አሁን ላይ ከማን የምንኖረው ወሬ ነው? እሱ ትክክል ናችሁ ማለት የፈለጋችሁት ነገር ትክክለኛ ሀሳብ ሊሆን ይችላል። ያነሳችሁት ሀሳብ ምናልባት እኔም ማርታ ላይ ቶሎ መቀየሬ አብርሃምም ሄርሜላ ላይ ቶሎ መቀየሩ ለየራሳችን የሆነ የራሳ ትልቅ ምክንያት ሊኖረን ይችላል። ግን ደግሞ ያው አሚሩም ታውቃለህ፣ አቡሽም ታውቃለህ፣ ብዙ ለፍተናል። አብርሃምና ሄርሜላ አንድ ላይ እንዲሆኑ ብዙ ነገርም አድርገናል። ግን ደግሞ አንዳንዴ የሆነ በትግል ምንም የምታረገው ነገር የለም። በትግል ምንም የምታመጣውም ነገር የለም። አንዳንዴ እሱንም እያስተዋላችሁ ገብቷል አይደል? እኛ በትግል ብዙ ነገር አድርገናል፣ ብዙ ነገር ለፍተናል። ግን ደግሞ አልሆነም። ከሄርሜላ ጋር ደግሞ እንደ በፊቱ አልሆነም እንጂ አልተለያየንም። እናወራለን፣ አልፎ አልፎ እናወራለን። ግን ደግሞ እንደ በፊቱ አይደለም። እኔ ደግሞ አሁን ላይ የራሴን ህይወት ስለጀመርኩ እንጂ ከማንም ርቄም አይደለም፣ ከማንም ሌላም ነገር ፈጥሬ አይደለም። ገብቷል? አብርሃም በብዙ ነገር መክረኗል። ግን ደግሞ አልመለስ ብሏል። ያው ብዙ ነገር ከልብ የምትወደው ከልብ የምታፈቅረውን ሄርሜላ ረግጦ ሄዷል። ስለዚህ እኔ በግድ ከሄርሜላ ጋር ሁን ልለው አልችልም። ብዙ ነገር እናንተም ታውቃላችሁ። ሄርሜላ ትሻላለች ብለነው ብዙ ነገር አድርገናል።
ግን ደግሞ ምንም የቀየረልን ነገር የለም። በራሱ መንገድ ነው እስካሁን እየተጓዘ ያለው አብርሃም ማለት ነው። ስለዚህ በትግል ምንም ልናረግ አንችልም። በቃ አብርሃም የራሱን ምርጫ ሄርሜላ የምጠቅመው ከሆነ የሆነ ጊዜ የሄርሜላ ጥቅም ገብቶት የሚመለስ ይሆናል። ስለዚህ አሁን ግን እየገባው ስላለው ለሱ ራሱ እንተውለት፣ ይህንን ነገር ለራሱ እንተውለት። ገብቷል። አንዴ ከሄርሜላ ጋር ይሆናል፣ አንዴ ደግሞ ከሩታ ጋር ይሆናል። እንዴ በሱ ህይወተኛ ምን መራ ነው የመሰለው? ገብቷል። ማንም ይህንን ነገር ማንም እንደማያደርግለት እናውቃለን። እኛ እንደ ወንድም ስለምናስብለት እንደ ወንድም ብዙ ነገር ስለምናደርግለት ብዙ ለፍተን ሊሆን ይችላል። ግን ደግሞ እኔ ስለደከመኝ ነው አሁን በቃ አብርሃም የራሱን እንትን ይበል። በቃ እኔም የራሴን ህይወት ልጀምር። በአብርሃም ጉዳይ ብዙ ነገር አድርጌያለሁ፣ ብዙ ነገር እናንተም ታውቃላችሁ። ግን ደግሞ አንዳንዴ ይደክማል። የራሳችንም ህይወት አለን አይደለ? ወደ ራሳችን ስንመለስ ደግሞ አብርሃም ለራሱ እንተውለት ማለታችን ነበር እንጂ ጥላቻ ከሄርሜላም ኖሮብኝ አይደለም፣ ከአብርሃምም ኖሮብኝ አይደለም። የምወዳቸው ወንድሞቼና እህቶቼ ናቸው እና ደግሞ ሄርሜላም እንድትቀጣ ፈልጌ አይደለም። በቃ እኔ ነግሬያታለሁ አብርሃም ላይ ለአብርሃም እንተይው፣ በራሱ ጊዜ አንቺን ጥቅም ሲገባ ሊመጣ ይችላል። ስለዚህ ተይው ምናምን እሷን ፍቅር ስለሆነ ልትተው አልቻለችም። ብዙ ነገር ብያታለሁ። ግን ደግሞ ይሄ መሰል አብይ ልክ ነው። የራሱን ህይወት ምን ተውለት ለራሱ ነው የሚወስነውም ራሱ ነው። ግን እኔ እየመሰለኝ ያለው አንተና እሱ መሀል ላይ የምታውቁት ያለ ነገር ነው። ገብቷል። አንተም ፈጥነህ ነው በማርታ ላይ የተለወጥከው፣ እሱም ፈጥኖ ነው በሄርሜላ ላይ የተቀየረው። ታውቃለህ፣ ሁለታችሁንም ተመሳሳይ ነው ያደረጋችሁ። በሄርሜላ ላይ ለምን እንደተቀየረ አላውቅም። እኔ ግን በማርታ ላይ ቶሎ የተቀየርኩበት የራሴ ትልቅ ምክንያት አለ። ምናልባት ከትንሽ ቆይታ በኋላ ሲወጣ እናንተም ልትረዱኝ ትችላላችሁ። አሁን ላይ ግን እኔ ላይ ልትፈርዱ ትችላላችሁ። ምክንያቱም ያለ ምንም ምክንያቴን ሳልነግራችሁ ከማርታ ስለራኩ የራሴ ትልቅ የሆነ ነገር አለ። ከሄርሜላ ግን አብርሃም ለምን እንደራቀ አላውቅም። ከመጀመሪያው ጀምሮ እንደዚህ ቶሎ ሐሳቡን እንደቀየረ አላውቅም። ግን ደግሞ እኔ ከማርታ የራኩበት የራሴ ትልቅ ምክንያት አለ። ምናልባት አሁን ላይ ላትረዱ ትችላላችሁ፣ ላይገባችሁ ይችላል። እኔ እኮ እግዚአብሔርን ሳስበው የሆነ አእምሮ የደፈነው ነገር ያለ ነው የሚመስለኝ። ስለ ቀድሞውንም የታመመ አይመስልም። ታውቃለህ ኦልሬዲ የሆነ የሚያሳየው ነገር የሆነ ድራማ እየሰራባት ነው የመሰለኝ። አሁን እሷ ፋሚሊ አላት አይደለ? ሁላችንም ፋሚሊ ያለን። እንደዛ ሆኖ ለአእምሮዋ እንኳን አልተጠነቀቀላትም። ታውቃለህ ቢያንስ ለመራቅ እንኳን ለትንሽ ጊዜ እንኳን አይደለም ፊቷ ላይ አዲስ ህይወት ይጀምራለሁ፣ ከማንም ሰው ጋር መሆን አልፈልግም፣ ትልቅ የሆነ ጀብድ እንደሰራ ይሆናል አይደል? አንበሳ ገዳይ እንደሚባለው እንደዛ ነው ራሱን እየቆጠረ ያለው። ታውቃለህ ምንም የሚባል የሆነ ልብ ስብራት የሚባል ነገር ራሱ የገባው አልመሰለም። ትናንትና እሱ ስንት እንዳለቀሰ አላየውም፣ ስንት እንዳላለቀሰ ገብቷል። በሩታ እንዳልተጎዳ ዛሬ ላይ ሄርሜላ ለዚህን ካበቃችሁ በኋላ እኔ ምንም ማንም አያስፈልገኝም ከጎኔ ምናምን በእውነት ስለ እኔ በጣም ነው የተናደድኩት ትናንትና፣ በጣም ማለት ነው። ካሚሩ ጋር ነበረ ቪዲዮን እያየን የነበረው ታውቃለህ። ስንደውልለት ስልኩ ስዊች ስለሆነ ልናገኝህ የቻልነው አንተን ነው። አንተ ደግሞ ከወንድሙ በቃ ከማንም በላይ ልትቀርበው የምትችለው አንተ ነህ። ካጠገቡ ያለው አንተ ነህ። ሩታ በዛች ሰዓት እንደዛ ሲከራከሩ፣ በፍርድ ቤት እንደዛ ሲካሰሱ ከጎኑ የነበርከው አንተ ነህ። ዛሬ ላይ ግን ከሄርሜላ ጋር ነበረ ምንም እንዳላሳለፈ የቃቃ ድራማ ጨዋታ እስኪመስል ድረስ በአንዴ ሀሳቡን ልውጥ አድርጎ የሷም የልብን ስብራት ሳይጠብቅላት፣ ይሄ ወንድነት አይደለም። በነገር ላይ እግዚአብሔርን ወንድነት አይደለም። አሚሩም ቅድም እያለኝ ነበር፣ ነገም ይሄን አዲስ ህይወት በሚጀምረው ህይወት ላይ ይሄ ልጅ ምንም ሰክሰስፉል አይሆንም። ገብቷል። ደስተኛ ሆኜ እኖራለሁ ብሎ አስቦ ከሆነ ነገ በምትመጣዋ ሴት ምንም ደስተኛ ሊሆን አይችልም። ገብቷል። ነገም ሴሰኛነቱን እንደቀጠለ ነው የሚሄደው። ነገም ማለት ነው። ነገም አዲስ ሴት ብትመጣ አዲስ ሴትም እንደዚህ እያሰቃየ ነው የሚቀጥለው። እኛ እኮ አንተ ትናንትና እኮ ነፈረንጁ ሲነግሩን እነዩ ሲነግሩን አናምን ብለን ነው። ገብቷል። ኤፍሬም እንደዛ ሲያደርገን እንደዛ ሲዘባበቱብን ዝም ብለን ነው። ወንድሙ ስለሆነ አብርሃም ስለሆነ ብለን ነገ ላይ ይቀየራል፣ ሁሉ ነገር አዲስ ይሆናል ምናምን ብለን ነው። ገብቷል። ዛሬ ላይ ግን ሻውን አሚሩ በአስቸኳይ እንፈልጋለን ብላችሁ ሁለታችሁም ጠርታችሁኛል አይደል? ዋና አሁን ለምን እንደፈለከኝ ማወቅ እፈልጋለሁ። አንተም እንደተቀየምከኝና እንዳዘንክብኝ አውቄያለሁ። ገብቷል። ለምን እንደተቀየምከኝ ወይ ደግሞ ለምን እንዳዘንክብኝ አሁን በግልጽ ንገረኝ፣ እኔም ልመልስ። ጉሶን እንትን ያለኝ እኔ ላይ ያዘነ እና ለምን እንደተቀየረና እኔ ለምን እንዳዘናችሁ በግልጽ እንድትነግረኝ እፈልጋለሁ። ገብቷል አይደል? ሲጀመር የሁሉ ነገር ሲካሄድ አቤል አንተ ከጎኑ ነበርክ። ስታግዘው የነበርከው አንተ ነበርክ፣ ማንም አይደለም። ገብቷል።
በጣም የቀኝ እጁ እንደሆንክ እናውቃለን። በጣም የቅርቡ እንደሆንክ እናውቃለን። ያገዝከው አንተ ነህ። ይሄ ሁሉ ነገር ሀፕን ሲያደርግ ይሄ ሁሉ ነገር ሲፈጠር ገብቷል። እኛንም አሞኝቶንም ይሁን አላቅም፣ ሄርሜላንም አሞኝቷት ይሁን አላቅም። ገብቷል። እኔ ከሀገር ራሱ ሊወጣ የነበረው እንደዚህ የሆነ እረፍት ምናምን ፈልጎ አይደለም፣ ራሱን ለማዝናናት ፈልጎ አይደለም። ያሰበው ነገር ስላለ ነው። ገብቷል። ያሰበው የሚያውቀው ነገር ስላለ ነው። የሆነ የሚሸሽበት ነገር አለው፣ መሸሽ የሚፈልገው ነገር አለው። ምንም አላጎደለችበትም ሄርሜላ፣ ግን ሊሸሽ የሚፈልግበት ጉዳይ አለው። አንተ ደግሞ ያንን ነገር ጠንቅቀህ ነው የምታውቀው። ስለ አብርሃም ሁሉ ነገር ነው የምታውቀው። አቤል፣ ስለ አብርሃም ምን ማለት በምንድን ነው አገዝከው የምትለኝ? በምንም አይደለም። አሁን ይኸውልህ አገዝከው ሳይሆን ሁሉን ነገር አገዝከው ብቻ በመባል አይደለም የሚፈታው። አገዝከው ሳይሆን ሁሉ ነገር ስትራቴጂ አወጣችሁ እየነደፋችሁ ያላችሁት እናንተ ናችሁ። ምንም ነገር ሊቀራችሁ የማይችለው አብራችሁ ስለምትሆኑ አብራችሁ ሁሉን ነገር ላይፍን ስለምታሳልፉ በዚህ ነሃል መንገድ እንዲሄድ ፍቃድ የሰጠኸው በእርግጠኝነት አንተ ነህ። ለምን እንዳልኩ ታውቃለህ? እንደዚህ ቢያንስ አቤል ብዙ ነገራቶችን ካንተ ጋር ብዙ ነገር ሆኗል። ሄርሜላም በጣም ብዙ ነገር ዋጋ ከፍላለች። ሩታ ያኔ የነበራት ላይፍ ነው፣ ያኔ የነበራት ላይፍ በፍቺ ያለቀ። ዛሬ ላይ ግን እቺ ልጅ ቀለበት አሰርኩኝ ልቧን ሰጥታው በምትችለው አቅም ይህን ሁሉ ነገር እየሆነችለት ሳለ ይሄ ነገር መጥቶ በዚህ ነሃል ሴትዬ የራስ ህይወት መጀመር አለብኝ ምናምን ቀድሞም እኮ ብሏል። እኔ እናቴ ትቆጣኛለች ያለው እኮ ወዶ አይደል፣ በቃ የሆነ ነገር ፍላጎት ስላለው ብቻ ነው። አብርሃም በዚህ ነሃል ልክ ለተዳር አልደረስኩም ምናምን የወለደው ቃቃ ነው እንዴ? የቃቃ ጨዋታ እየተጫወተ ነው እንዴ የወለደው? አቤል በዚህ ነሃል ልክ ለምንድን ነው ግን ልጁ እንደዚህ የሆነ እያያችሁት ዝም የምትሉት? አንተ የሆነ ነገር ሆነሃል እንዴ? እስቲ አቤል እማናውቀው የሆነ ነገር ያስነኩ ነገር አለ ወይ? የሆነ ነገር የሆንከው ነገር አለ ወይ? ይሄናል በዚህ በኩል ያለውን ሰው እንድጠላም ያደርገ እንዲደብርም ያደርገ። አሁን እኮ በራሳችሁ ወሬ ተነሳሽነት እኔን እየወቀሳችሁ ነው። በአብርሃም ህይወት አንተ ያገባሃል፣ አንተ ይመለከታል፣ አንተ ማዘዝ ትችላለህ እያላችሁ ነው። በአብርሃም ህይወት የልጅ አባት ነው። የሚጎዳውን የሚጠቅመውን ጠንቅቆ የሚያውቅ ሰው ነው አይደል? እንደ ጓደኛ እንደ ወንድም ብዙ ነገር ልንለው እንችላለን። እንዴት ነው እኔ በሱ ህይወት ላዝም እችለው? እስኪ ንገረኝ። እዘዝ አይደለም ይኸውልህ፣ አሁንም ያልተረዳኸው ነገር እዘዝ የሆነ ነገር እያልን አይደለም። ምክንያቱ ምንድነው? በዚህ ነሃል ልክ በደንብ ታውቃለህ። በደንብ የምታውቀውን ነገር ማስረዳት እኮ ነው። የተለየ ታሪክ አይደለም። ምራው አይደለም ያንተ እጆን ይዘህ አሻግረው አይደለም ያንተ። የጉዳዩ ባለቤት አብርሃም እያለ አንተ ለምን እሱን አትጠይቀው? እኛ አብርሃም ይኸውልህ ማግኘት ስላልቻለን እንጂ ዛሬ ብናገኘው ዛሬ የምንጠይቀው ነገር እኛ ስንት ነገር አለ አቤል። እኛ አንተን እኮ ያገኘነ አብርሃም ስልኩን እምቢ ስላጠፋብን ስላላነሳልን ነው አይደል? ያ ነገር ሆኖ እንጂ አንተን እኮ የሚያስገኝን ምንም አይነት ምክንያት አይደለም። በዚህ ነሃል ልክ ደግሞ አንተ ማርታ ላይ እንደዚህ እየሆንክ ያለበት ምክንያት ምንድን ነው? እኔ የራሴ ከማርታ ስለ ማርታ አታውራ። በቃ አሚሩ ስለ ማርታ ማንንም ሰው እንዲያወራ አልፈልግም። የራሴ የሆነ ትልቅ ምክንያት አለ። ስለዚህ ይሄን ጉዳይ ለኔ ተውት። አውቄ ነው የራሴን የራቋት በቃ ራሴን ስለማውቅ። ስለዚህ እንድትጎዳ ፈልጋችሁ ነው ሄርሜላንም በእንደዚህ አይነት ሁኔታ ሁለቱንም በእንደዚህ አይነት ሁኔታ ልባቸውን ለመስበር ያሰባችሁት ማለት ነው። ስለ ሄርሜላና ስለ ማርታ አታገናኝ። በቃ ሄርሜላ የራሷ ላይፍ አላት፣ ማርታ የራሷ ላይፍ አላት። ስለዚህ ሄርሜላና እንትና አታገናኝ፣ የሚገናኙ ሰዎችም አይደሉም። ስለዚህ ስለ ማርታ እንተውና ስለ ሄርሜላ መወዳት እህቴ ነች። እንድትጎዳ ስለማልፈልግ ብዙ ነገር እያወራኋት ነው። አብርሃም ምርጫ ላይ ነው። ምርጫ ላይ እስከሆነ ድረስ አንቺ የምትጠቅሚው ከሆነ አንቺ ለሱ የከፈልሽውን መስዋዕትነት የሚያስታውስ ከሆነ ይመጣል። ሌላ ግን ተይው፣ ራቂው ብያታለሁ። ስለዚህ ስለ ሄርሜላ ያለውን ነገር ተውት በቃ። ይኸውላችሁ አሁንም ቢሆን አብርሃም እውነቱ ሲገባው የሚመጣ ይሆናል በቃ። ምክንያቱም ማን ይጉዳው ማን ይጥቀመው ምናምን ጠንቅቆ የሚመጣ ይሆናል። ስለዚህ አሁን እንተውለት ለራሱ ጉዳይ ማለት ነው። አቤል ግን አላስተዋላችሁትም ነው? ስለ የአንድ ፋሚሊ ልጆች ናቸው፣ የአንድ አባትና እናት ልጆች ናቸው። አንተም እንደዚህ ስትሆን ማርታ ላይ ሄርሜላም ላይ ደግሞ አብርሃም እንደዚህ ሲቀየርባት ፋሚሊ ምን ያህል ጭንቀት ውስጥ እንደሚገባ አላስተዋላችሁትም ነው? ስለ በአንድ ጊዜ እንደዚህ ልጆቻቸው ላይ ሀፕን ሲያደርግ ማለት ነው ቤተሰብ ምን ያህል እነሱ ተዋቸው፣ እነሱስ ለቤተሰብ ምን ብለው ነው የሚነግሩት? ቶታሊ ሚዲያ ያዘው ነገር ነው፣ ሁሉም ዓለም የሚያውቀው ነገር ነው። አንተም እሱም ስትቀየሩባቸው ቤተሰብ ምንድን ነው የሚሰማው? እነሱስ የቤተሰብ አይን የማየት አቅም አላቸው ወይ? ሄርሜላ የእናትና አባቷን አይን የማየት አቅም አላት ወይ? ማርታስ እንደዛ አቅም አላት ወይ? ገብቷል? በአንድ ጊዜ ትናንትና አይተሃል አይደለ? በጣም ትልቅ ተአምር ትልቅ የሆነ ነገር እንደሰራ ሰው የራሴ ህይወት ጀምራለሁ ሲላት ገብቷል? አንተ የትኛውም ወንድ እኮ አያደርገውም አቤል፣ ታውቃለህ? የሆነ እናት ያለው ሰው እህት ያለው ሰው እንደዛ ሊሆን አይችልም። ገብቷል? የሆነ ለሰው ስሜት ለምን እህትና እናት ለሰው ስሜት የሚጠነቀቅ ሰው እንደዛ አይልም። ገብቷል? እኔ ይኸውልህ
እኔ ምንም ልልህ እኮ አይደለም ዛሬ መጣሁት፣ ግን አብርሃም የሚያደርገው ነገር ታውቃለህ። ሄርሜላ ላይ ለምንድነው እንደዚህ በአንድ ጊዜ ፊትህን ያዞርክባት? ቅድም እያለ ነው የሆነ የበደሏችሁ ነገር አለ፣ ገብቷል? የበደሏችሁ ነገር አለ፣ የምታውቁት ነገር አለ። አብርሃም ከሀገር እስከሚያስወጣው ድረስ ከሀገር ለመሸሽ እስኪሞክር ድረስ የበደለችው ነገር አለ ወይ? እኛ የማናውቀው ነገር አለ ወይ? መሀል ላይ የተፈጠረ ነገር አለ መሀል ላይ? ይኸውልህ አቤል፣ እኛ አሁን ዛሬ የሆነ ነገር ልንል ሌላ ነገር ምናምን አይደለም ልንፈጥር የመጣ ነው። ታውቃለህ አንተ ማርታ ላይ እንደዚህ ፈጥነ የተቀየርክበት፣ አብርሃምም ደግሞ ሄርሜላ ላይ ባልታወቀ ምክንያት እንደዚህ የተቀያየረበት የተለዋወጠበት ምክንያት ታውቃለህ። ገብቷል? ከሀገር መሸሽ እስከሚፈልግ ድረስ መውጣት እስከሚፈልግ ድረስ እኛ የማናውቀው ሚስጥር እንዳለ ነው እየተሰማን ያለ ነው። ገብቷል? መሀል ላይ እኛ እኮ ቪዲዮ እንኳን መስራት አልቻልንም። ገብቷል? በማንም ሰው ፊት መቆም አልቻልንም። ያንን ሚስጥር እንድትነግረን ነው። ምን መሀል ላይ እንደተፈጠረ መሀል ላይ ምን እንዳለ እንድትነግረን ነው ዛሬ ጠራን። ይህን ጉዳይ ከባለቤቱ ከአብርሃም ጋር ሆነ ምን ነው። ስለዚህ አብርሃምን አገናኛቸዋለሁ። በአብርሃም ፊት ይህንን የጠየቃችሁኝ ጥያቄ ለሱም ጠይቁታላችሁ፣ ከዛ የሚመልስላችሁን ትመልሱልታላችሁ። አመሰግናለሁ። አብርሃምን እኮ የት ነው እንድናየው እንፈልጋለን። እኛ እንድናገኝ እንፈልጋለን። እኔ አገናኛቸዋለሁ። ከዛ ማውራት ያለብህ ነገር ታወራለህ። ሲጀመር እኔ አቤል በጣም ነው የተቀያየረብኝ። በጣም ተቀይሯል። በጣም ማለት ነው። ብቻ